ሳይንቲስቶች አንድ ጥናት አድርገው ነበር። አንድ ቋንቋ ከሚችሉ ሰዎችና ሁለት ቋንቋዎችን ከሚችሉ ሰዎች እንደውም ከዚህ ከማይደርስ ቲቪ አንድ የአሜሪካ ቸክስ ላብስል እንደ በስልክ Hey everyone and welcome back to the channel። እንግሊዘኛ ለመማር አስባችሁ ግን ምን ይጠቅመኛል ብላችሁ አስባችሁ አታውቁም? Alright፣ ነገሮችን ማስተዋል ከሚችል ሰው የሚጠበቅ ጥያቄ ነው። ነገር ግን እንግሊዘኛ መቻላችሁ በህይወት ዘመናችሁ ላይ ታላቅ የሆነ ጥቅም ሲሰጣችሁ፣ ካልቻላችሁ ደግሞ ትልቅ ጉዳት እንደሚመጣባችሁ በነግራችሁስ የምርህን ነው። ዛሬ ስለ ግራመር ህጎች አገባብ፣ አወጣጥ፣ ገለመሌ እያልኩ አላደክማችሁም። 7 በጥናት የተደገፉ ለሁላችንም የሚሆኑ እንግሊዘኛን የመቻል ጥቅሞች እናያለን። አንድ ነገር ከመጀመራችን በፊት ምክንያቱም ካላወቅ ጥናት የለሾች ያደርገናል። እስከ መጨረሻው ቆዩ። ይህ ቻናል ጠቃሚ ነው ብላችሁ ካሰባችሁ ላይክ እና ሰብስክራይብ በማድረግ አበረታቱ። Let's get started። The job and money power። ለስራና ለገቢያችሁ ማደግ። እስኪ አሁን ያላችሁን ስራ ወይም ልትጀምሩ ያሰባችሁትን ስራ አስቡት። ይህ ስራ ትልቅ ደረጃ ላይ ደርሶ ምናምን ማለት ነው። እንግሊዘኛ ደግሞ ለግሎባል ቢዝነስ ዋነኛው ቋንቋ ነው። በስራችሁ ጎበዝ ሆናችሁ እንግሊዘኛም ከቻላችሁ አገር ውስጥ የሚሆን ዓለም አቀፍ ትልቅ ካምፓኒዎች ላይ ጆይን የማድረግ አቅም ይፈጥርላችኋል ማለት ነው። ሌላው ደግሞ ዘመኑ የዲጂታል ነው። ስለዚህ ኦንላይን ላይ ስራ መስራት ብትፈልጉ ኦልሞስት ሁሉም የእንግሊዘኛ ቋንቋዎችን ይጠይቃሉ። ፍሪላንስ ላይ ብትሉ ዲጂታል ማርኬቲንግ፣ ሶሻል ሚዲያ፣ ብዙ ነገሮች ማለት ይቻላል። ሪሰርች ለማድረግ ብትፈልጉ ራሱ እንግሊዘኛ በጣም ወሳኝ ነገር ነው። እንግሊዘኛ ለመቻል ኪሳችንን መንካት ጀመረ ማለት ነው። The key to world class education ምርጥ ለሆኑ ትምህርቶች ቁልፍ ነው። እንደሚታወቀው ትምህርት ባይኖር ኖሮ በፍራፍሬ ለቀማና የዱር እንስሳቶች በማድን ላይ ቀጥለን ነበር አይደል? እኔ እንደዛ ነው የማስበው። እስኪ እናንተ አስተያየት ንገሩኝ። ትምህርት ባይኖር ኖሮ ዓለማችን ምን ትመስል ነበር? ወደ ጉዳያችን ስንመለስ እናንተ የሃርቫርድ የስታንፎርድ ፕሮፌሰሮች ቢያስተምሯችሁ ኧረ የማይሆን ነገር ነው አላችሁ? እንግዲያውስ የዓለማችን ቤስት ዩኒቨርሲቲዎች ትምህርት በነፃ ኦንላይን ላይ አለ፣ ግን በእንግሊዘኛ ነው። ስለዚህ ይህን ቋንቋ ቻላችሁ ማለት የትልቅ ላይብረሪ ቁልፍ ይዛችኋል ማለት ነው። በተጨማሪ ኮምፒውተር ፕሮግራሚንግ፣ ሳይንስ፣ ቢዝነስ፣ አርት ወዘተ መማር ብትፈልጉ በእጃችሁ ነው እንግሊዘኛ እስካወቃችሁ ድረስ። The technology power ቴክኖሎጂ የመጠቀም አቅም። ቴክኖሎጂ የመጠቀም አቅማችሁም ይጨምራል እንግሊዘኛ ስትችሉ። በሚገርም ሁኔታ ሁሉም ቴክኖሎጂዎች እንግሊዘኛ ተጽፎባቸዋል። የምትጠቀሙበት ልካችሁ፣ ኮምፒውተራችሁ፣ አዲስ አፕሊኬሽን ስትከፍቱ፣ አዲስ ዕቃ ገዝታችሁ አጠቃቀሙን ማወቅ ብትፈልጉ፣ ኢቭን ቻት ስታደርጉ ከጓደኞቻችሁ ጋር በሜሴጅ እንግሊዘኛ ጣል ማድረግ ከፈለጋችሁ እንግሊዘኛ ማወቅ ያስፈልጋችኋል። ስለዚህ ቴክኖሎጂ እንደፈለጋችሁ በነፃነት ለመጠቀም እንግሊዘኛ መቻል ወሳኝ ነገር ነው። ወደ አራተኛው እንሂድ። ኢንተርቴይንመንት ፓወር የመዝናናት አቅም። እንግሊዘኛ ስትችሉ የመዝናናት አቅማችሁ ራሱ ይጨምራል። በቋንቋችሁ ተወስናችሁ ከመቅረት ይልቅ እንደ ልብ ዓለም አቀፍ የሆኑ መዝናኞች፣ ምርጥ ሾዎችን ማየት ትችላላችሁ። ምን ያህል ጊዜ ፊልሞችን በትርጉም አይታችኋል? ግን አተረጓጎሙ ስለማይጥም መደሰት ባለባችሁ መዝናናት ባለባችሁ ልክ ሳትዝናኑ ትቀራላችሁ። ለምን? እንግሊዘኛ ስለማችሁ። እኔ ፊልም ስለምወድ ይሄንን ከእንግሊዘኛ ጥቅሞች እንደ ዋነኛ ነው የምወስደው። ያው ሳይበዛ አንዳንዴ ከስራ በኋላ ዘና ማለትም ያስፈልጋል። በተጨማሪ የቴሌቪዥን ሾዎችን፣ ዩቲዩብ ቪዲዮዎችን ያለ ገደብ በደንብ መረዳት ትችላላችሁ። ኧረ እንደው ተውትና ስንት የሚገራሩ ሙዚቃዎች እኮ አሉ። በሙዚቃ ልዝናና ብትሉ ማለት ነው። በጥልቀት ብንረዳቸው መልእክታቸው ሳይቀር በጣም ኢንተረስቲንግ ነገር ነው። ያው አንዳንድ ጥሩ ያልሆኑ ሙዚቃዎች አሉ መጥፎ መልእክት የሚያስተላልፉ፣ እነዛን አይጨምርም። The friendship power ጓደኛ ወይም ወዳጅ የመፍጠር አቅም። በእንግሊዘኛ ወዳጆችን ማብዛት እንችላለን። ምክንያቱም የኛ ዓለም እዚህ ባለንበት ቦታ ብቻ አይወሰንም። እድሜ ለስልክ ከፈለግነው ሰው ጋር የትም ሀገር ቦታ ካሉ ሰዎች ጋር ቻት ማድረግ፣ መደወል፣ መገናኘት እንችላለን አይደል? እንደውም ከዚህ ከማይደርስ ቲቪ አንድ የአሜሪካ ቸክስ ላብስል እንደ በስልክ። ግን ይሄም ሊያስኬድ ይችላል። እናም አዳዲስ ጓደኞችን በመፍጠር አዲስ ባህል፣ አዲስ ትምህርት፣ አዲስ መረጃ ከውጭ ሀገር ሰዎች ጋር መለወጥ እንችላለን። ዘመኑ የመረጃ ነው። ሰው በእንግሊዘኛ ምክንያት ከዓለም ጋር መቆረጥ የለብንም ማለት። ወደ 6ኛው እንሂድ። The brain power ለአእምሮአችን አቅም ወይም ችሎታ። እንግሊዘኛ መማር ልክ ቋንቋ መቻል ብቻ አይደለም፣ ለአእምሮአችን ጂም ቤት እንደመግባት ማለት ነው። ጂም ቤት ገብታችሁ የተለያዩ ክብደቶች ታነሳላችሁ አይደል? ልክ እንደዚህ የተለያዩ ቋንቋዎች፣ ቃላቶች፣ ኤክስፕሬሽኖች፣ ኢዲዮማቲክስ ስትማሩ ስታውቁ አእምሮአችሁን ጂም እያሰራችሁት ነው። እንደውም ሳይንቲስቶች አንድ ጥናት አድርገው ነበር። አንድ ቋንቋ ከሚችሉ ሰዎችና ሁለት ቋንቋዎችን ከሚችሉ ሰዎች ሁለት ቋንቋ የሚችሉ ሰዎች የማስታወስ አቅማቸው፣ ችግሮችን የመፍታት ችሎታቸው፣ ሌላው ቀርቶ ለአእምሮ ጤናና ከእድሜ ጋር ተያይዞ ለሚመጣ የአእምሮ ወደ ኋላ መቅረት ትልቅ አስተዋጽኦ እንዳለው ደርሰውበታል፣ አረጋግጠዋል። ይገርም ነው። The confidence power በራስ የመተማመን ኃይል። እንግሊዘኛ ከቻላችሁ በራስ የመተማመን አቅማችሁ ራሱ አብሮ ከፍ ይላል። አስቡት፣ ከውጭ ሀገር ሰው ጋር በደንብ ተግባብታችሁ ስታወሩ ወይም የሆነ የተወሳሰበ አንቀጽ አንብባችሁ ስትረዱት የሚሰማችሁን ስሜት ሳታውቁት ውስጥ ለውስጥ በራስ የመተማመን ችሎታችሁ እያደገ ይመጣል።
በራሳችሁ ትኮራላችሁ። ሌሎች አዳዲስ ነገሮች ለመሞከር ወደ ኋላ አትሉ። ምክንያቱም እንግሊዘኛ ችላችሁ አዲስ ነገር መልመድ ማወቅ እንደምትችሉ ራሳችሁን ስላሳያችሁት ሌላ አዳዲስ ነገር ለመሞከርም እንዲሁ መነሳሳትና ወኔ ይኖራችኋል። ኮንፊደንሳችሁ ስላደገ በሌሎችም የህይወት ዘርፎች ላይ ህይወታችሁን ለመቀየር አቅም ይሰጣችኋል ማለት ነው። ሰው ምን ትጠብቃላችሁ? እንግሊዘኛ መማር ይሄን ያህል አስፈላጊ ነገር ነው። There you have it. 7 amazing superpowers that comes from learning English. እንግሊዘኛ ፈተና ለማለፍ ብቻ አይደለም የሚጠቅመው፣ ሙሉ ህይወታችን ስለሚቀይረው ነው ዛሬ ያወራነው። ለስራ፣ ለገንዘብ፣ ለእውቀት፣ ለመዝናናት እና በራስ መተማመናችሁን ለማሳደግ ያለው ጠቀሜታ ዳሰናል። ይህ ቪዲዮ ለመማር ካነሳሳችሁ ሰብስክራይብ እና ላይክ በማድረግ ጉዟችሁን ከኛ ጋር አድርጉ። Thanks for watching. አስታውሱ፣ እያንዳንዱ የምትማሩት የእንግሊዘኛ ቃል ለስኬታማ ህይወታችሁ አንድ እርምጃ እንደምትሆናችሁ።